ሸጣሪ በዚህ በኩል ቋጣሪ በዚህ በኩል ተመልከት እንግዲህ አባቴ ወዛሉ ምናምን ተቀይሮ መለከል ነው ማን ነው ዘማች ተመልከት አይዞን አባቴ አይዞን እሹሩሩሩሩ አባቴ ቋጠርክ እንግዲህ ያልሆነልህም በጣም በሚያሳዝን ሁናቴ ተመልከት የኔ አንበሳ የኔ ነብር አባቴ የኔ ጎት ምድረ ሸርሚዳ ተጫዋች እንተዋወቃ እኔ ድሮ ምን በላለን ያልኩት ፈጣሪን ይዤ ነው እንጂ ምድረ ጭላታ እንደማጠቀም አውቃለሁ እንተዋወቃለሁ ሁላችን ዋናው ግን ጎቱን አያዋ ጨርሻለሁ ሰዎች እኔ ንጉሱ ባሸነፈ ቁጥር እዚህ ኮመንት ላይ መታችሁ የምታለቅሱ ሰዎች ኧረ እባካችሁን መሄጃ የላችሁም እንደሰትበትኛ ይሄ የኛ ንጉስ ነው በቃ የንጉሱ ፋሚሊዎች ቪዲዮን ኮፒ ሊንክ ሪፖስት ላይ አድርጉ ቫይራል ይውጣ አካውንቱ ደግሞ ፎሎ አድርጉ እንዴ በቃ ይሄ የኔ ንጉስ ነው እናንተ ሌላ ንጉስ ካላችሁ እዛ በራሳችሁ አካውንት ፖስት አድርጉ እኔ ቤታችሁ መጥቻ አይደለም ቪዲዮአችሁን ፖስት ቪዲዮ ምለቀው ገብቷችኋል ወደፊትም ከዚህ በፊትም አልነበረም ለኔ ንጉስ ይሄ ነው በቃ እኔ የምወደው ይሄን ነው የምትወዱት ካለ እናንተ ዘው ዳኛው ለምን በፍሬው አስቆጥርም ሁሳም ንገሩ ይባይናችሁሳ እንዴ ሰው ሲያከብራችሁ ወቁ እንጂ እኔ በርግጥ ለመንደርተኛ መልስ መመለስ አይመቸኝም ግን ይሄ እኔ ነው በቃ አይደል ካልተመቸ መሄድ ነው ማለፍ ነው ያለብን ይሄ እኮ የመጨረሻው ዓለም ዋንጫ እኮ ነው የንጉሱ ዛሬ እኮ የመጨረሻው በቃ ከዚህ በኋላ አናየውም ነበር ሜዳ ላይ የፖርቹጋል ማሊያ ለብሱ ስለዚህ ሌላ እድል አገኘን ታዲያ ይሄ ደስታ እኮ ነው ከዚህ በላይ ምን ደስታ አለ በዛ ላይ ደግሞ የሚወዱት የጆታ አመቱ ነው ከሞት ንጉሱ እንደዚህ ያለ ያለው ለሱ ነው ኢንጆይ እናርግበት እናጣጥምበት ጊዜ የለንም ስለሌላውኛ እሱን ገና ልናጣያን ያሰብን ነው የተጨነቅን ነው እንዴ ቅናት ነው ለነገሩ ቅናት እኮ እንደዚህ ነው ወሉ ካንተ ስኬት ይልቃሉ የጎረቤት መክሰር ምናምን ያስደስተላሉ በተፈጥሮ ደግሞ ካለ ከባድ ነው አላህ ያንሳላችሁ ግን የኛ ንጉስ ይሄ ነው በቃ ብዙዎች ነን ዛሬ እንቅልፍ እያጣን ያለነው እኛ ፖርቹጋል እኮ አናቃትም እኮ ጭራሽ ለንጉሱ ብለን እኮ ነው እያየን ያለነው ማንንም እርግጠኛ ነኝ ብዙዋን ንጉሱ ነገው ጫማ ቢሰቀል ፖርቹጋል ላይ ይችላል ወይ ዩናይትድ ደጋፊ ለቡርኑ ምናምን ብሎ ላይ ይችላል ግን እንደዚህ ነፍሱ ልትወጣ ይመስለኛል ዛሬ የሚጠላው ይመስለኛል ብቻ ነው በእርግጠኝነት የሚጠሉትም ቁጭ ብለዋል ኮሜንት እየሰጡ አሁን እኔ ቪዲዮ ላይ ከሮናልዶ ከንጉሱ ወዳጆች ይልቅ የሌላው እሱን ለመንቀፍ የሚበዙ ኮሜንቶች አሉ አይ እዩት የሚጠሉት ቁጭ ብለው ያሉ የሚጠሉት ጭምር ማለት ነው ምክንያቱም ንጉስ ነው እና ባካችሁ መንደርተኞች አታስቸግሩም እናንተ የራሳችሁን ደስታ አታጥሙ እኛ አሁን ይሄ ጊዜ የለንም እየተደሰትን ነው ሌላ ዓለም ላይ ነን በቃ የንጉሱ ደጋፊዎች አሁንም በድጋሚ እንኳን ደስ ያላችሁ ለማለት ያክል ነው ቪዲዮን ኮፒ ሊንክ ሪፖስት ላይ አድርጉ አካውንቱን ፎሎ አድርጉ ደህና ደሩ ይሄ መጨረሻ ነው ለተኛ ነው ሞድሪች ተራግመህ ውጣ እርገማቸውን ነው የሞድሪች አምላክማ ዝም አይልም ይሄንን አይቶ እንዴ ክሮሺያ ዝርፊያ እንዴ በእውነት ስክሪፕት ከተባለ ኳስ ማለት በቃ የዛሬውን ጨዋታ የመሰለ ስክሪፕት የለም እንዴ ክሮሺያ ምን ያደርጉ አረ በስማ መረበዛ እኔ ሮናልዶ ይለፍሽ ይመቸው ቀጣይ እናየዋለን ግን የሞድሪች አምላክ ዝም አይልም እንዴ የመጀመሪያው ፔናልቲ ራሱ እንዴት አይነት ፔናልቲ ነው የሚሰጠው እንዴ ከዛ የሚያገቡት እንዳለ እንትን እየተባለ አሁን ያ ቴስታን አልነካውም ሰውዩ አልመተውም ቴስታ ዋንቷን ከበረኛው ጋር ተገናኝቶ እንደዚህ ፓስ ተደርጎለት እንትን ያለውን ራሱ አስምረው ራሱ አላሳዩንም ኦፍ ይሁን አይሁን ራሱ እንዴ እኔ እንትን የለብኝም ይሄ ሮናልዶ ኮንትሮል አድርጎ ያገባት ኳስ ብትቆጠርና በሱ ኳስ ቢያልፉ እኔ አይደብረኝም የሚመቸው ችሎ ነው ትላለ እንደዚህ የደከሙ ክሮሺያ ቅጥቅጥን ያደረገችው ቅጥቅጥ ማለት ነው አረ በስማ ምን አሳዛኝ ተሸናፊ ሞድሪች በልባችን ትኖራለህ ወይ ቀጣዩንም ትጮታለህ እኛ እንጸልያለን ጤና እድሜና ጤና ነው አይደል እኛ እንጸልያለን አብሽር ሞድሪች የሚገርም ጨዋታ አየን ድራማቲክ የሆነ ጌም የሚገርም እስከ መጨረሻው ደቂቃ ጨምሮ ያለ ሮናልዶ ፖርቹጋሎች ያስፈራሉ ሮናልዶ አያስፈልግም ሮናልዶ ከወጣ በኋላ ፖርቹጋል ተቀየረ አዎ የሱ ደጋፊ ልትሆኑ ትችላላችሁ ግን ያለሱ ግን ቲሙ ያምራል
ጎንዛሎ ራሞስ የሚገርም አጥቂ ነው። አነፍናፊ ጨራሽ አጥቂ እኮ ነው። ቦታውን ይዞበት ነው እንጂ ሮናልዶ። በተለይ ደግሞ በስማ የመጨረሻው የክሮኤሺያ ጎል አረ ለኔ ስቲል ጎል ነው። ምክንያቱም አጫውቶታል እኮ ቴስታ ነክቷል። የፖርቹጋሉ ተከላካይ ቴስታ ነክቷል እኮ ጎል ነው ለኔ። ጭራሽ ዳኛው ሄዶ እንኳን በደንብ ቼክ አላረገም። ኤኒዌይስ በዚህም በዛ ብላ እንግዲህ ፖርቹጋሎች ወደ 16 ውስጥ ገብተዋል። 16 ውስጥ የሚገናኙት ከስፔን ጋር ነው። ከስፔን ጋር እንደዚህ አይነት ጨዋታ ተስፋ የላቸው። ስፔን ቅጥቅጥ አርጋ ታባራቸዋለች። ሮናልዶ አሁንም ቢሆን ለኔ ቤንች መሆን አለበት። ፔናልቲ ስላገባ ደጎት ምናምን እንዳትለኝ በእናት። በእንደዚህ አይነት ሁኔታ በእንደዚህ አይነት ፐርፎርማንስ የትም አይደርሱም። የዋንጫ ቲም አይደለም ፖርቹጋል። ትንሽ ሮናልዶ ሲወጣ ግን ቲሙ ይሻላል። 2-1 ክሮኤሺያ ናባድ። ነገር ግን የመጨረሻው ጎል ግን ታከራክራለች። እስኪ የሚባለው እንሰማለን፣ አናላሲስ ሲሰሩ እንሰማለን። ለኔ ግን ጎል ነው። ምክንያቱም ነክቶታል፣ የፖርቹጋል ተጫዋች ነክቶታል በቴስታ። ፖርቹጋል እኮ ትሸነፋለች፣ በክሮኤሺያ ግን አይደለም። ማጭበርበር የለማ። ቫር አለ። ዛሬ ቴክኖሎጂ ተራቋል፣ ይታያል፣ በቫር ይታያል። አለሜ ተረፍንስ ምን አይን ሊበላ ሲያርን እንደቀየርክ እሱን ጠይቁልኝ። ባይሆን ለምን እንደቀየሩ አሰልጣኙ ይጠየቅ። ኦኬ ጋይስ፣ እኔን የምትወዱኝ ሰዎች ቪዲዮን ኮፒ ሊንክ በማድረግ ብትጀምሩ በጣም ደስ ይለኛል። ፖርቹጋል ክሮኤሺያን አሸንፋ ወደ ቀጣይ ዙር ማለፏን አረጋግጣለች። በጣም ከባድ ጌም ነው የቀጣዩም። ኦኬ የፖርቹጋል ብሔራዊ ቡድን ይህንን ጨዋታ ለማሸነፍ እዚህ ድረስ መምጣት ነበረበት ብዬ አላስብም። እንዳለው ስብስብ ልክ የዓለም ዋንጫ ሲጀምር የፖርቹጋል ስብስብ እንል ነበረ። የፖርቹጋል ስብስብ ምንም ነገር ሲያደርግ እየተመለከት ነው አይደለም። ይሄ ሁላ የቫር እገዛ ሳያስፈልጋቸው ምናምን ጨዋታውን በቀላሉ ማሸነፍ የሚያስችላቸው በቂ ስብስብ ነበር። አሰልጣኙ ነው ችግሩ፣ ተጫዋቾች ናቸው ችግሩ። ከዚህ በኋላ ምንም ነገር ብንል እረፍዷል፣ ወይም ደግሞ የኛ ስቴት ኦብቪየስሊ ማንም አይሰማውም። አላቅም። ተአምር አለ፣ በተአምር አምናለሁ። የፖርቹጋል ብሔራዊ ቡድን ዋንጫውን አያነሳም ብዬ ጨለምተኛ መሆን አልፈልግም። ያንን ለማድረግ የሚያስችል በቂ ስብስብ አላቸው። እንዴት ይዋሃዳሉ አላውቅም። አሁን ምንም ነገር ሊፈጠር ይችላል እያልኩኝ ነው ማየው። ልክ ፖርቹጋል የምድብ ጨዋታዎቿን ስታደርግ ወይም ከኮሎምቢያ ጨዋታ በፊት ኦኬ የምድብ ጨዋታ ነው ልትቸገር ትችላለች ብዬ አስቤ ነበረ። ከኡዝቤኪስታን ጋር ሲጫወቱ የፖርቹጋልን ጥንካሬ የሚያሳይልኝ ነው ብዬ አልገመትኩትም ነበረ። ቢካዝ ኡዝቤኪስታን ናት። ምንም ነገር ጀጅ ማድረግ አንችልም በኡዝቤኪስታን ማለት ነው። ፋይናሊ ግን ምንድነው የሆነው? ይኸው 4 ጨዋታ ያደረገች ፖርቹጋል አንድም ጨዋታ ላይ አላሳመነችም። እና እኔ ወይ መጥፎ ነገር የሚታየኝ ሰው ሆኜ ይሁን አላውቅም። እና ስለ ፖርቹጋል ግን ያላችሁ ፖይንት ምንድን ነው? ማለት ይህ ከድጋፍ ወታችሁ ከሲአር7 እና ከሜሲ ምናምን ክርክር ወታችሁ ፖርቹጋል አቺቭ ማድረግ የምትችል ይመስላችኋል? እስካሁን ባያችኋቸው ጨዋታዎች ቴልሚ ኮሜንት ላይ አብርሃም በመርቲ በኢየሱስ ስም እኔ ፊቴ ሁላኔ ቀለው ጋይስ፣ ፊቴ ሁላኔ ቀለው እንዲሁ ስጨነቅ በኪዳነ ምህረት ምን አይነት ምሽት ነው? ሌሊት ምን አይነት ጨዋታ ነው? ምንድነው ክሮኤሺያ ያሳያችሁ? ምንድነው ዳኛው? ለምንድን ነው እኔ አሁን በማያገባኝ ማለት ነው በማይመለከተኝ ዳኛውን ለምን አስወጣው ብዬ ሲአር7 ስለወጣ አለ ንዴት ምን አገባኝ? እንደዚህ ተቃራኒ ውስጥ ሰርጾ የሚገባ ጨዋታ በኢየሱስ ያበደ ጨዋታ እንዲህ ከጭንቅላት በላይ የሆነ ጨዋታ በኪዳነ ምህረት የምትነቁ ንቁ፣ የማትነቁ ተኙ ነው ይውላችሁ። የመጨረሻው ጎል የተሻረችው በምክንያት ነው። አሁን የሲቲ ፋንስን ተረድቻችኋለሁ። የመጨረሻው ጎል የተሻረው በምክንያት ነው። ንቁ በኪዳነ ምህረት። ስፔን እንደዚህ ናችሁ የምታልፉት? ስፔን እንደዚህ ነው የምትታለፈው? እንደዚህ ነው በኢየሱስ ብቻ የተኛችሁ አተኙም። እርግጠኛ ነኝ እንደው የዛሬ ጮሂኒ ፊቴ እንደሚቀለው የዛሬ ጨዋታ አለ ብላችሁ አተኛችሁም፣ እርግጠኛ ነኝ። ግን የተኛችሁ አያገባንም ብላችሁ ለተኛችሁ ገብርኤልዬ እውነት ይሄ እንትን 3-4 ቪዲዮ ወጣል ማለት ነው። አላሻችሁም? የመጀመሪያው የሲአር7 ጎል ሲሻር ማለት ነው ሱን ሳይጨርስ ምናምን ብዬ ላዘብጥ ነበርና በፔናልቲ ቢሆን ሱን መልሱታል። ችግር የለውም አግብቶላችኋል፣ ተደሰቱ። ይጣባቱ አረጀህ እያሉ ሰዎቹ ሲያሙህ ንጉስ ነህ አንተ ይሰማል ድምጽህ። አልገባችሁም? እንኳን እናንተ እሱ አልገባውም እንዴት እንደምንወደው። አሁን አልሞስት 10 ሰዓት ተኩል ሊሆን ነው። እኔ እሱን ብዬ ነው እስካሁን የተቀመጥኩት፣ ቁጭ ብዬ ኳሱን ያየሁት። ተቀይሮ ሲያወጣው እሱ ሲናደድ እኩል የተናደድኩኝ፣ ሲጨነቅ ፕላስ ላይ ገብቶበት ዳኛው ፊሽካውን ሳይነፋ ቀርቶ እኩል እየተጨነኩኝ። አልገባችሁም? ዛሬ እኔ በጣም ብዙ አይነት ኳስ አይቻለሁ፣ እንደ ዛሬ ግን ጨንቆኝ የማያውቅም።
ክሪስ እንወዳለን፣ አንተ ሰውዬ እንወዳለን። በቃ ወቅል ምበላ ከሆነ ይሄን ዋንጫ ብላ ሰው ማለት ነው። ዓለም ላይ ያለ ደስታ ሁሉ የሚገባው ሰው ነው። በነገራችን ላይ እግዚአብሔርን ነው ረብስማ ምን ያክል ጠላት እንዳለው ግን በዛው ልክ ደግሞ ከአንተ ደስታ በላይ በጣም የሚደሰቱ ምን ያክል ወዳጆች ነው ያሉ ዓለም ላይ። አንተ እንደዛ ሰው ልቡ ይሰበራል። 90 ምናምን ላይ በተቆጠረ ጎል ማለት ያን ደስታ ተደስተ 90 ምናምን ፕላስ ምናምን ላይ አስቆጥረው ራሞስ ደስታ ከዛ በኋላ ያ ጎል ሲገባ የግቫርዲዮል ጎል ሲገባ ምን በኢየሱስ ክርስቶስ ምን ያክል ወዳጅ እንዳለ ደግሞ ብታውቀው። ካንተ በላይ የሚወድ ራስህን ከምትወደው በላይ የሚወድ ምን አይነት ድንቅ የፈለከውን ነገር ልታጣ የማይገባ ምታት ይሆንክ ሰው ያጣው ነገር የለም። ይሄ ነገር እኮ ያጎልብህ ምንም እኮ ነው የማያጎልብህ። አሁን ነገ በስፔን ብትወድቁ ምንም ነው የማያጎልብህ። ግን አንተ ይገባሃል ወዳጅ ይገባል። አሁን ተረጋግቻለሁ። እስቲ ስለ ጨዋታው እናውራ ማለት ነው። በኢየሱስ በነገራችን ላይ ጨዋታው እንዳለቀ ክርስቲያኖ ሮናልዶ ወደ ሉካ ሞድሪች ሄዶ እንግዲህ ሰላም ብሎ ሲያጽናናው ምናምን ተመልክተናል። ቅልብ ወደ ጨዋታው ስንመጣ ግን ገና ፖርቹጋል ከተመራ ጀምሮ ሮናልዶን አይታችሁት ከሆነ ካሜራው አስሬ ወደሱ ያዞራል። ባየተናነቀው በቃ አልቻለም። እግዚአብሔርን እኔ ራሱ በጣም አዘን። ከዛ እኔ ዳኛው አገዘል ልበል አላቅም። በእርግጥ ያሰጣል። ፔናልቲ ቦክስ ውስጥ እንደዚህ መላፋት ሪስክ መውሰድ የለብህም። ፔናልቲ ተሰጠ ክሪስ እንደማትሰጪው በጣም ግን እየፈራው ነበር። ከዚህ በፊት ስትወስነ ነበረ እየፈራው ነበረ። መሀል ላይ የጭንቅላጫ እኔ ሁሌ ተጫዋቾቹን እምለው አረ መሀል ላይ የምትሆነው በረኛ ይወረወራል። በቃ 4 ተጫዋች ቀይሮ ሲያስወጣ ሮናልዶን ሳያስወጣው ፔናልቲ ያገኘ እንኳን ያላስወጣው ሮናልዶ አገባለት ብዬ እየተደሳሰትኩኝ ከዛ በኋላ ግን ቀይሮ አስወጣው። ስቲል በቃ ችግር የለውም ተረጋጋው ምናምን ፔናልቲ ቢደርሱ ያለ ሮናልዶ ምናምን እያልኩኝ ጎንዛሎ ራሞስ 94ኛው ደቂቃ ላይ የሚገርም ቴስታ ነቀነቀል። ከዛ ፋብሪዚዮ ደግሞ ጨዋታዎች ሳያልቁ አለቀ እያለ ዝም ብሎ መፖሰት ይወድላል። ፖስቶል ክሮሺያ 2-0 አደረገ። ግቫርዲዮል አረ ኮቫችን እናንተ ስለናንተ እናወራለን። እንዴት አባታችሁ ነው የምትችሉት? በኢየሱስ እንዴት አባታችሁ ነው የምታረገው? ፓስ እኮ አሳቀቀኝ። ፖርቱጋልን በቃ ስንጥቅጥቅ የሚያረግ ፓስ ኮቫች ከዛ አርገው ጨፍረው ኳስ ግባ ለጌነች ኦፍሳይድ ነው። አይ ግቫርዲዮል አይዞሽ የኔ አባት ከሲቲ ጋር ትደስቻለሽ። አሁን ሲጀመር ኦፍሳይድ ሲባል መልሰው የፖርቹጋል ተጫዋቾች እንዳለ ጨፈሩልህ። ከዛ በኋላ እንደተጀመረ እንኳን ብዙ አላጫውተም። 10 ደቂቃ ተጨምሮ እስከ 118 ነው የተጫወት ነው። ኤክስትራ ታይም ነው የሚመስለው። ይመቻቸው። እኔ ምንም ልል አይደለም። ሲጀመር ልወድቅ ነው። ግን እንኳን ለዚህ ሰውዬ ስትሉ እንኳን አሸነፋችሁ። በእውነት አንጀቴን ነው ብልት ያደረገኝ። በተለይ ተቀይሮ ሲወጣ እንዴት እንዳሳዘነኝ በስማ ጌታን በጣም ነበር የሚያሳዝነው። እንኳን አሸነፋችሁ ዛሬ። ወይ ክሮሺያ ዳኛው ምን ሆኖ ነው? ሲጀመር ምን ሆኖ ነው? 10 ደቂቃ ጭማሪ ብሎ ስንት ደቂቃ ነው ያጫወተው? ጭራሽ 13ኛ ጭማሪ ደቂቃ ላይ አገቡ። ፈጣሪ ይመስገን ኦፍሳይድ ነው እንጂ እንዴት እንዳሳዘነኝ ፊቱን አይታችሁታል። ቅስሙ ስብር ሲል ጌታን አሳዝኖኛል። እንኳን አሸነፋችሁ። ለቀጣዩ እሱ ይሆናችሁ። ከስፔን እኔ ልጥፍ እንዳያረገ ጭራሽ ያማል ሳይንሱ ህንጻ እኔ ፈራሁ። እግዚአብሔርን ፈርቼ ይላችኋለሁ። እንቅልፋችን ተዛብቷል። ክብር ለዓለም ዋንጫ። ነገም ደግሞ ሜሲ ቁጭ አድርጎ ነው የሚያሳድረን። እስከ 9 ሰዓት ምናምን አለን። ኤኒዌይስ ወዳችኋለሁ። እንኳን ደስ አላችሁ። ባይ። ደህና ደሩ፣ ደህና ዋሉ። ፖርቹጋል 2 ክሮሺያ 1 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ ማለት ነው። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዲያጎ ኮስታ ትችላለህ ነው የምልህ። ምን አይነት ሴቮች ስታደርግ ነበር? 10 ከ10 ገብቷል አይደለም? ጆ ካንሴሎ ጋር እንሄዳለን። በጣም የሚያምር ጨዋታ። ማን ይሶይ ዊንገር አድርጉት። ድሪብሉ ሲያምር ምናምን ነገር ማለት ትንሽ መከላከሉ ላይ ያስፈራኸኝ ነበር። ነቅለ እየወጣ ነበር። በአንተ ምክንያት ነው የመጀመሪያው ጎል የገባው። ገብቷል አይደል? አንተ ውሻ 6 ከ10 ነው። ከዛ በኋላ ሴንተር ባኮች ጋር እንሄዳለን። ዲያዝ አረ በእናትህ ዲያዝ ነቃበል። ማን ምንድነው የሚሰራው? ፋውል ዝም ብላ ትራኔ ቀይ እንዳታይ በጣም እየጨነቀኝ ነበር ለአንተ ማለት ነው። ገብቷል? 7 ከ10 እንሰጣለን። ሬናቶ ቬጋ ተመችቶኛል። ኮርናውን በሙሉ ይገጫዋል። ጋብርኤል እንዴ ማን እንዳለ ስታስደስተኝ ነበር። አንተ በጣም ነው የምትችለው። ገብቷል አይደል? 8 ከ10 እንሰጣለን። ኑኖ ሜንዴዝ ኤአይ ገብቷል። በሰና ማን ይሶይ ኮምፒውተር ነው አይደክመው። ሙሉ ጨዋታውን ይሮጣል፣ ይከላከላል፣ ምናምን ነገር ገብቷል። በጣም ነው የምትችለው። 9 ከ10 ማለት። ከዛ መሀል ነው እንሄዳለን። ቢቲኒያ የተባልክ ደደብ ማሃይግ አንተ ለፒኤስጂ ብቻ ነው እንደምትጮተው። ማን ምን እንዳላይ ከዚህ በኋላ ገብቷል። ያለን ፖቴንሻል ማሰጠን ከሆነ እንዳላይ 1 ከ10 ብሩኖ ፈርናንዴዝ ጋር ነው። ብሩኖ ፈርናንዴዝም ሴም ነህ። ገብቷል አይደለም? ለዩናይትድ ነው የምትጮተው። ለፖርቹጋል ተጮት። ያለን ነገር ስጥ እንዴ። ዓለም ላይ እኮ እንዳንተ አሁን በዚህ ሰዓት
ቻንስ ክሬት ማድረግ የሚችል ሰው የለም። አንድ ቻንስ ክሬት አታደርግም። የመጨረሻ ደደብ ነህ። በጣም ነው ያናደርከኝ። ገብቶሃል? አንድ ነው የምሰጠህ አንተ ራሱ ጆን ኔቬዝ ጋር ይላል። የፈለገ ነገር ብትለው ጆን ኔቬዝ እስከ መጨረሻው ደቂቃ ድረስ የተጫወተው የሚያምር ጨዋታ ኢንተርሴፕት እያደረገ ምናምን ሲጮት የነበረው ከመሃል እሱ ነው። ገብቷችኋል አይደል? በጣም የሚያምር ጨዋታ 8 ከ10 ማለት ነው። ከዛ በኋላ ፔድሮ ኔቶ ጋር እንሄዳለን። ማን በስማ ምን አይነት ክሮሶች ነበር ስታደርጊ ነበር? እየመገብከው ነበር ለሮናልዶ። ድል ነው ኔቶ በጣም የሚያምር ጨዋታ፣ ክሮሶች ተመችቶኛል። 8 ከ10 ሮናልዶ ጋር እንሄዳለን። ሮናልዶ ትችላለህ። ገብቶሃል? 7 ነው የምሰጠው ከ10 7 ለምን ይገባሃል? ገብቶሃል? ከ10 7 እንደሚበልጥ ስለማቅ 7 ነው የምሰጠው። በጣም ነው መቸለው። በስማ ፔናልቲ አግብታል። ከዛ በኋላ ተቀይሮ ወጥቷል። በሮናልዶ ደግሞ ጎንካሎ ራሞስ ገብቶ አንተ ደግሞ ጎት ነህ። ገብቶሃል? 10 ከ10 ጎንካሎ ምን አይነት ቴስታ ነው! እንደዚህ አይቻልም። ባላንስ ተምና እንዴት ነው የሁላ ፓወር ጀነሬት ያደረገው? ማን ትችላለህ? ከዛ ራፌሊዮ ሙሉ ጨዋታውን ኩክ የመጨረሻውን አሲስታንት ነው ያደረገው። በጣም ነው የምትችለው። ራፕ ሂድና አውጣ እሰማድላለሁ። ዘፈን በጣም ነው የምትችለው። ገብቶሃል? 10 ከ10 ባለፈው ምን ስትሉ ነበረ? ይኸው ከሌሊቱ 10 ሰዓት ነው። ሚስቴና ክርስቲያኖን ጠብቄ ሁለቱም አያሳፍሩኝም ብዬ ነበራ። ፖርቹጋል ቱ ዘ ወርልድ ካፕ ኖካውት ስቴጅ አልፈናል። ወይኔ ይመቻችሁ። በጣም ደስ ብሎናል። ደህና ደሩ።